አንተ ምንድነው የምትለኝ? እኔ ላንቺ ብዬ ቤተሰቤን በተው ወደዛ በእናት አንተ ፖሊስ ዞር በልሽ ቦርኩ ፍቅረኛው ቺት እያደረገችበት እንደሆነ እየተሰማው እየጠረጠረ ነውና ፈትኑልኝ። እሷን ለመፈተን ያሰብነው እቅድ አለና አንተ መኪና ውስጥ ሄደህ ከሱ ጋር የሚፈጠረውን ነገር ትከታተላለህ። ፍቅር ጥያቄ ያቀረብኩላት አብረን ሆነን 3 አመት ሆነናል። ብር ላይ ያላት ትኩረት በጣም የሚከብደው። ደውዬላት የት ነሽ ምናምን ስላት ክለብ ትለኛለች። ከማን ጋር ነሽ ስላት ከሴት ጓደኞቼ ጋር ነው። ካልተያዘች አይለቀቅም እና እዚህ አሁን አግብቼ ለመመለስ ነው እቅዴ። እኔም አለው ጓደኞቼም አሉ። ግን አንቺ ፍቅረኛ የለሽም? ፍቅረኛ የለኝም። እጅሽ ደግሞ እስቲ ታቶ በስማም ጠርፍሽም ተሰርተሻል። እቺ የሴት ርካሽ እዚህ እጅ ላይ ቀለበት ይገባበት። ቀለበት አይመቸኝ ዳይመንድ ካልሆነ በስተቀር እነሱን ታያቸውና እኔና አንቺ ወተን ክለብ ፈታ እንበል። 100,000 ብር ትራንስፈር ታደርግልኛለህ? 100,000 ብር አሁን ማለት ነው። እቺ ውሻ እኔም በ100,000 ብር እቺ እኔ እቺ አንተ ምንድነው መኪና ውስጥ ሆኖ ስታደርግ የነበረው እንዳለ እየሰማ ነበር። በጣም ባለጌ ነሽ። እሺ በጣም ባለጌ ነሽ። አንተ ምንድነው የምትለኝ? እኔ ላንቺ ብዬ ቤተሰቤን በተው ወደዛ በእናት አንተ ፖሊስ ዞር በልሽ ቦርኩ። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ የማትጠብቁት ማገምት ቪዲዮ ነው ይዘንላችሁ የመጣ ነው። እዚህ ጋር አንድ ወዳጅ አለ፣ ሌላ ደግሞ የሚመጣ ልጅ አለና የሚመጣው ልጅ ምንድነው ያለን ፍቅረኛው ቺት እያደረገችበት እንደሆነ እየተሰማው ነው እየጠረጠረ ነውና ፈትኑልኝ እና አክቹአሊ ስልኳ ላይ ያገኛቸው ነገሮች አሉ፣ ግን እጅ ከፍንጅ መያዝ ፈልጋለሁ ነገር ስላለ አማከረንና እኛ ደግሞ ምን ችግር አለው ለጓደኛችን ያሉን ብለን እዚህ ጋር አንድ ወዳጃችን እኔ ማረጋው ምንድነው ከውጪ እንደመጣው አክት በማድረግ ልጅቷን ያው ብዙ ጥቅማ ጥቅም ሰጥሻለሁ ምናምን የተሻለ ኑሮ አኖርሻለሁ ብዬ በመደለል ልጅቷን ፈተናውን ተወርቂውን ታልፊውን ሚሊዮን አብረን እናያለን። ልጁ አንድም የጠረጠረው ይሄንን ነገር ነው። ምንድነው ገንዘብ ትወዳለች ነው ገብቷል። ገንዘብ የሌለኝ ቀን አትፈልገኝም አይነት ቫይብ ነው ያሳየን። ደስ አይልም አክቹአሊ አንድ ሰው ፍቅረኛ ብሎ ይዞ በገንዘብ ምክንያት መጀመሪያ ሐሳቡ የመጣልን ባይዘው ፈትኑልኝ ብሎን እኛ መፈተናችን ካልቀረ ለምን በቪዲዮ በዶክመንተሪ አዘጋጅተን ለተመልካች አናቀርበውም በሚል ነው ከደከምንበት አልቀረ እስከ መጨረሻው እንግፋበት አለንና እና ይሄ ሾው አሪፍ ከተወደደ እስቲ ላይካችሁን አይተን ይሄን ሾው ምን ቀጥልበት ይሆናል። ብዙ ያሰብናቸው ነገሮች አሉ። ያሰብነው እሷን ለመፈተን ያሰብነው እቅድ አለና ለእሷ አልነገርነውም ገና እየመጣ ነው። እቅዳችንን እንግዲህ ከእናንተ ጋር አብረን ነው የምንነግረው። ከነገርነው በኋላ ይመቸው አይመቸው አናውቅም። ከተመቸው የፈተና ያሰበው ሐሳብ አለ ምናጠምድበት ወጥመድ እሱ መጀመሪያ የኛን ነግረውና ከተመቸው በእኛ እንቀጥላለን ማለት ነው። የሷንም ደካማ ጎን እሱ ስለሚያውቀው በደንብ እሱንም አብራርቶልን በደንብ ያለውን ነገር አክቹአሊ እኮ ደካማ ጎን ነው ካገኘ በቃ ገንዘብ ነው ፈልገው ነው። ገንዘብማ ነው ግን ገንዘብም እንዳለ ሆኖ ልጅቷ ወሲብ ላይ ያላት አቋም ራሱ በጣም ከባድ ነው። ይሄንም መፈተን አለብን ብሏል። ይወራል ካሜራ ላይ ዛሬ ይወራ ችግር ይወራል እንደሱ እንዳትነግሩብኝ አይደል? ከኔ ጋር ሆና ራሱ ብዙ ሰው የኔ ፍቅር ምን አንተላለች ብሏል። አንድ ያቀረበው ነገር እና ምንድነው ከስልክ ስለውላት አብዛኛው ጊዜ ተይዟል እና ምንድነው ሲላት ከእናቴ ጋር ነው ማወራው ምናምን ትላለች። ከዚህ በፊት ደግሞ እናቷ ታማባት ሐኪም ቤት ምንድነው ያለው ለጥይቃት አብሬሽ ሊል ሲላት አይሆንም ሰው ስታያማታል ያለች እናቴ ታማ አብረን ሊል ሲላት እምቢም ብለዋለች። ብዙ ሬት ፍላጎች ባይዘው አይቶባታል። ያው እሱ ከሷ ጋር ለመቀጠል ሌላው ፍቅርም ስለሆነ ገብቷል። አንዳንድ ያውራል ደስ አይልም። እሱን ለማጣራት ነው ውስጡን በቃ ጥርጣሬውን ለማጽዳት ነው እሱ የፈለገው። ባይገርም እኮ ማለት ነው ቢያረጋግጥም ውስጡ ሸይሉም ደስ አይልም። አሁን ይከብዳል ለመለያየት። ወንድ ልጅ ፈተናው ብዙ ነው። የወንድ ልጅ ፈተና እና አሁን ልጅቷ ንጹህ ትሁን አቱን አላወቅንም። ያው ንጹህ ከሆነች ህሊናውን እንዴት እንደሚወቅሰው አስበው። እና ደግሞ ምንድናት ጎልዲጋር ከመሆኗን በተጨማሪ በጣም ክለብ ታበዛለች። እሱ ደግሞ አይወድም እና ክለብ ከመውደዱ የተነሳ ለሊቱ ትደውለታለች እዛው ሆና ማለት ነው። አንድም እየደበረ ያለው ነገር እሱ ብር ታስልከዋለች። ክለብ ነኝ እያለች ብር ታስልከዋለች ለሊት እና ከማጋነሽ ምናምን ሲላት ከሴት ጓደኞች ጋር ከፈለክ ናና አረጋግጥ የምትለው ነገር አለ። እሱ ደግሞ ብሩን የሚያመጣው ያው ራይድ ሰርቶ ነው ሰው ጭኖ ነው። እና ያለውን ነገር ይሄን ይመስላል። እሱ ሲመጣ ተመልሰን እንመጣለን። የትምናችሁ ይመቻችሁ። እና እንዳልናችሁ ተመልካቾች እንግዲህ ጀለስ መጥቷል። አሌክስ ይባላል። አሌክስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው ሐሳባችን የነገረን ነገር አለ እና ከነገረን ነገር አንፃር እንቅረጸው ብለን እኛ ወስነናል። ነግረናል። መጀመሪያ አልተስማማም ነበር። አሁን ላይ ግን እስቲ እንየው ብሏል። ጉዱን እንግዲህ ካልተያዘች አይለቀቅም። ይሄ ቪዲዮ ከተለቀቀ ያው ትሄዳለች ማለት ነው። እንደዛ ነው ሐሳባችን። ካልተያዘች ፕራይቬት ስለሆነ ምንም የሚለቀው ነገር የለም። ከተያዘች ነው ሐሳባችን። እና አሌክስ መቼ ተዋወቃችሁ? እንዴት ነው ከሷ ጋር ያላችሁ ግንኙነት ነገር እስቲ
የተዋወቅነው ራይድ ውስጥ ነው። የሆነ ጊዜ ሳደርሳት 1-3 ዓመት ይሆናል። በዚህ አጋጣሚ ራይድ ነው የሚሰራው ተመልካቾቻችን። በዛው ራይድም እየሰራን የጠራችሁን እና ብዙ በጣም መቀራረብ ማውራት ምናምን ከጀመረን በኋላ በጣም ደስ ስላለችኝ ስለወደድኳት ፍቅር ጥያቄ ያቀረብኩላት። አብረን ሆነን 3 ዓመት ሆኖናል። ግን አንዳንድ አስቸጋሪ ባህሪዎች አላት። አስቸጋሪ ባህሪዋ አንደኛው በጣም ነው ብር ላይ ያላት ትኩረት በጣም የሚከብደው። ጉድ ገራ እንደዛ እንኳን አላላትም። አሁን ላይ መጨረሻውን እስካይ ዝም ነው ማለት እንፈልገው። ግን ደግሞ አንዳንዴ ይሆናል ማዘሯ ታማሚ ናትና ብዙ ጊዜ ቢዚ ነው ስልኳ ስደውላት። እኔም ስለማይመቸኝ ሰኞ ማታ ወይ ሙሉ ቀናችንን ሰኞ ክራውድር ስለሚሆን ሰኞ ነው የምንገናኘው። ከዛ ባለፈ ደግሞ ቢዚ ነኝ ትለኛለች። ስደውላት መስመር ተይዟል ነው ስደውል መስመር ተይዟል ነው ከማን ጋር ነው የምታወሪው ብዬ ብጮህባት እንኳን ከእናቴ ጋር ነው ስለምትለኝ ምንም ማድረግ አልቻልኩም። አንዳንድ ስልኳ ላይ የማያቸው ነገሮች ነበሩ፣ ግን የሆነ እርግጠኛ ለመሆን አልቻልኩም። አሁን እንዳሰብከው ባይሆንስ ምላሽ ምን ይሆናል? እንዳሰብኩት ካልሆነማ በቃ ደስ ብሎኝ ነው የምቀጥለው። ደስ ብሎ ሳይሆን እሷ ስትቀበላለች ይልቀጣል። ይሄን ስታቅ እንደፈተንካት ብታቅ እኔ እንጃ ብቻ ግን በጥርጣሬ ከመቆየት አብሮ ግን ለሁሉም ነገር ራስን ማዘጋጀት አለብን። እሱማ አይቀርም። ባይሳካም እሷ ልገግም ትችላለች። ንጹህ ሰው ልትሆንም ትችላለች፣ ንጹህ ሰው ላትሆንም ትችላለች። ያው ለእሷ አንተ ዝግጁ መሆን አለብህ። አዎ ግን አሁን ንጹህ ሰው ባትሆን እሷ አብረሃት ትቀጥላለህ ከዚህ በኋላ ወይስ እንዴት ነው ውሳኔ የሚሆነው? ኖ የምቀጥል አይመስለኝም። ማለት ይከብዳል። ወንድ ልጅ ከምንም በላይ ክብሩን ይፈልጋል። በዛ ላይ በሚወደው ሰው መጋራት አይፈልግም። አደሰ እንዴ ምንም የማይመስል ነገር እና እኔ ደግሞ የሆነ በቃ የምታውቀው አለ ግን እሷ ጋር ቤስት ፍሬንድ ምናምን አለ ይሁን የምጠረጥረው ሰው የለም። ክለብ ታበዛለችና ያው ክለብ ደውዬላት የት ነሽ ምናምን ስላት ክለብ ነኝ ትለኛለች። ከማን ጋር ነሽ ስላት ከሴት ጓደኞቼ ጋር ነው። መተማየት ትችላለህ ስለምትል እኔ ግን ስለሚደክመኝ መተኛቱን እመርጣለሁ። መሄዱን ስለማልመርጥ ይሄን ያለ ወንድ ጓደኛ አላት ብዬ አላስብም። ግን የሆኑ ነገሮችን እጠራጠራለሁ። ያን ክሊር አድርጌ መቀጠል ስልኳ ላይ ፈትሽ ታውቃለህ? ቻቶቿ ምናምን ብዙም ብዙም አይደለም እዛ እኔ እየፈሩ ያሉት ምንድነው የሚሳካ እየመሰለኝ ገብቷል። ንጹህ ትሆናለች ብዬ አሰብኩ። ያርግልኝ እንደዛ ይሻል ደስ ይለናል። ግን ያው ምንድነው የሚያስፈራው መሰለህ የብዙ ሰው አይተናልና እንደዚህ ነገሮች ግን ልክ እንደተፈተኑ ሲያውቁ ነው ይላሉ። ከዛ በኋላ እንደውም በቀኝ ማታምነኝ ከሆነማ የሚሉ ነገሮች አሉና እንደዚህ ወደ ፈተናም ማስገባትም ነው። አሁን ወደ ፈተናም አታስገቡ ፍቅረኛችሁን የሚባል ነገር አለ። ለምን ፈተና አስገባት ማለት የማለፍ ፐርሰንቱ 50% ነው። ንጹህ ብትሆን እኮ በዚህኛው ፈተና ልትሸወድ ትችላለች። አዎ ግን ምን መሰለህ እየተጠራጠርክ አብሮ ከመቀጠል የሆነ ንጹህም ሆነ አቱንም ያን ነገር እዛ ጋር ሁለቱንም መቀበል መቻል ልቦና መቀበል መቻል ይሻላል እንጂ ውስጥ እየተጠራጠረ አብረ መቀጠሉ ደስ አይልም ብዬ አስባለሁ። አሁን በዚህ አጋጣሚ መናገር ፈልገው ነገር ብዙ ወንድሞቻችን የሰው ልጅ እያሳደጉ ያሉ አሉ። አሁን በዚህ አጋጣሚ ለነሱም አንድ የህሊና ጸሎት ብናረግ እንኳን እዛ አልደረስኩም። በዚህ አጋጣሚ ምንድነው ይሄ ልክ እንደተፈተነች ካወቀች በኋላ ከዛ በኋላ ቺት የምታደርግ ይመስለኛል። እንደው አንዴ ከተረጋገጠላት በኋላ አይመስለኝም። ለምን ታውቃለህ? ሁሌ ያንን ነገር አልፋ አብረን መሆን ከቻለ ሁሌ ይጠራጠረኛል ብላ ስለምታስብ ትክክለኛ ሰው ነው የምትሆነው ብዬ ነው እንደውም የማስበው። ነገሮች ላይ ትኩረት እንዳለኝ ይገባታል ብዬ አስባለሁ። እሱን ካንተ ነው የመጋባት ምናምን ፍላጎት አለ ከሷ ጋር ይሄ ነገር ካለ ባይኖረኝ ለምን እንደዛ አደርጋለሁ? ለምን አስፈትናለሁ? ኦኬ ካልተሳካ ተመልካቾቻችን በዚህ ልጅ ዴም አድርጉለት። ሲንግል እያደረግን ነው። በዚህ አጋጣሚ እያያችሁ ነው። እና አሁን እቅዳችን የኛ ምን መሰለህ የምንፈትንበትን ሀሳብ እንንገረውና እሱም ስለተባሪ ስለሚያውቅ ይሄ ቢጨመር ይሄ ቢቀንስ ቢለውን ይነግረናል። ሀሳባችን ምንድነው? አክቹአሊ እዚህ ቤት ውስጥ ነው ያሰብነው። አንተ ይዛ ትመጣለህ። ይዛ ስትመጣ እንዴት ነው
አንድ ጓደኛ አለ። እሱ ጓደኛ ከውጭ ለመጣው ጓደኛው ፓሪ ሊያዘጋጅ ነው እና እኛ ይሄንን ያሰብነው ምንድነው እሷ ተወዳለች ስላልከን ነው የክለብ ነገሮች እና አይ ቲንክ የመጠጥ ነገር ላይ ኢንቮልቭ ማድረግ እድል አላት ብለን ነው እና ፓሪ ሊያዘጋጅ ነውና ትንሽ ነገር አግዙኝ ስላለን ብላ ይዛ ትመጣለች። በመሀል ስልክ ተደውሎልህ ትወጣለህ አንተ ማለት ነው። ያኔ ከሱ ጋር ትታትያለህ። እሱ እዛ መሀል ላይ ያኛውም ፓሪ የሚያዘጋጀውም ሰውዬ በቤቱ የለም። ቤቱ ያለው እኔ ብቻ ነኝ ማለት ነው። እሱ ከውጭ የመጣው ሰው ፓሪ የሚዘጋጅለት ማለት ነው። የመጣው ሰው እኔ ነኝ ማለት ነው። ኦኬ ከዛ ጥለህላቸው ትወጣለህ። መጣው ብላቸው ማለት እዚሁ ጠብቂ ብላ ትሄዳለህ። ከዛ ሌላውን እኛ ሴታፕ ያዘጋጀነው ሴታፕ አለ። በየቦታው ካሜራዎችን እንደብቃለን። ድምጽ መግጃ እሱ ጋር እንደብቃለን። የሁለቱንም እሱ ይዛል። ካሜራ በየቦታው ፐርፌክት አድርገን እናስቀምጥና እሱ ከውጭ ስለመጣም ኔክስት ዊክም ቱር የማድረግ ሀሳብ እንዳለው ምናምን አድርጎ በገንዘብ ነው እኛም ልንፈትናት ያሰብነው። ምንድነው ፌል ታደርግበታለች ብለን ያሰብነው ነገር ላይ እሱ ነገር ላይ እና በገንዘብ እንፈትናታለን ብለን ያሰብነው እሱ ይሞክራት። አንተ ከኛ ጋር ሆነ መኪና ውስጥ ያለውን ነገር ላይቭ እና ያለን ቀጥታ የሚያደርጉትን ወሬዎች ንግግሮችን ቀጥታ ከታብሌት ጋር ተገናኝቷል በዋይፋይ አማካኝነት ቀጥታ አንተ ታች መኪና ውስጥ ሆናችሁ እሷ እዚህ የምታደርገውን ነገር ከነ ድምፁ ከነ ምስሉ በጥራት ትከታተላለህ። እዛ በመታሰር ካለብህም እንዳትንፈራገጥ እና ምንም ነገር ይፈጠር ራስህ ማዘጋጀት አለብህ። አንተ ደግሞ ወደ ከፋ ነገር እንዳትሄድ የኛ ሀሳብ እንግዲህ እሱ ነው እና ቢጨምር የምትለው ነገር ካለ አሪፍ ነው። በዚህ ሀሳብ ስማማለሁ። እንዴት ነው 50-50 ነው እቅድ ወይስ እንዴት ነው? ፌል ታደርጋለች ታደርግም? አንተ እንዴት ነው አሁን ሀሳብ? እኔ እንጃ ብቻ ግን 50-50 ነው። ያየሁት ትንንሽ ነገሮች ስላሉ ከዛ ደግሞ መውደድም ስላለ እንግዲህ በጎን ያድርግልን። ከኛ ጋር ሆነን ወርታችን እንወርዳለን። ሴታፑን እነሱ ያስተካክሉታል። እኛ መኪና ውስጥ ያለው ነገር እናስተካክላለን ማለት ነው። ደስ ይላል። እኛ ሴታፕ እናስተካክላለን። አንተ ልጅቷን ይዘህ ትመጣለህ ማለት ነው። ኦኬ ደስ እሱን አይዲያችን ይቅናሽ። እንግዲህ ተመልካቾቻችን እንደምታዩት ካሜሮቻችን እየደበቅን ያለ ነው። በየቦታው እየደበቅን ያለ ነው። ኦልሞስት ወደ 4 ካሜራ ቁጭ አድርገናል እና የድምጽ መቅጃ ቦታዎችም እያዘጋጀን ያለ ነው። እሱም ልብስ ውስጥ እንደብቃለን። ካሜራዎችን አታያቸውን ብለን ተስፋ እናደርጋለን። ምክንያቱም ካየቻቸው ቀጥታ ነው ኤክስፖዝ የምንሆነው ማለት ነው። ለምንድነው እየቀረጻችሁኝ ያለችው ማለቷ የማይቀር ነገር ነው። እሱም እሷ እንዳታይ ስለነገር ነው ቀጥታ መቶ ሶፋ ላይ ቁጭ አደረግልናል እንዳታያቸው ማለት ነው። እሱ ነው እቅዳችን እና ደግሞ እስከዛ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አግዙን፣ አበረታቱን። ይህ ነገር መቀጠሉ ስለማይቀር አግዙን። ይመቻችሁ። እሺ ይኸውልህ አሁን ምን እናደርጋለን? ጓደኛዬ ኢቨንት ሊያዘጋጅ ስለሆነ ጓደኛው ከውጭ መጥቶ እሱን ሰርፕራይዝ ልናደርገው እኔና አንቺ እናግዘዋለን ብለህ ይዘሃት ትመጣለህ ወደዚህ ማለት ነው። ከዛ ይዘሃት ትመጣለህ። ከዛ አንተ ትወጣለህ። ጓደኛዬ የለም ብለህ ትወጣለህ። ከውጭ እንደውልልና እኛ ከዛ አንዴ ፒክ ላድርገው መጣው ብለህ እዚሁ ጠብቂኝ ብለህ ትሄዳለህ። አጮቹ እስከዛ ምናምን ብለህ ትሄዳለህ። ከዛ በኋላ እኔና እሷ ብቻ እዚህ ቤት ውስጥ እንቀራለን ማለት ነው። እዚህ ቤት ውስጥ እኔና እሷ ብቻ ስንቀር እኔ አዋራታለሁ ያለውን ነገር። ከዛ አንተ መኪና ውስጥ ሄደህ ከሱ ጋር የሚፈጠረውን ነገር ትከታተላለህ። እሺ አሁን ደውልላትና የምትለውን እንስማ። አንተ እዚህ ነገር ላይ ፊል እንዳታረግ በተቻለ ሄሎ ብለንሻ እስማ አለሽ የሆነ ነገር ላስቸግርሽ ነበር ዛሬ። የሆነ የጓደኛዬ ጓደኛ ከውጭ መጥቶ ሰርፕራይዝ ሊያደርገው ፈልጎ እና እንድናግዘው ፈልጌ ነበር ዛሬ ፓሪ ምናምን ስላለው። አንቺ ደግሞ እንዲህ አይነት ነገር ስለምታውቂ የማይመችሻል። በቃ መጥቼ ፒክ ላድርግሽ። ፒስ። ስለዚህ የመጀመሪያችን እቅድ ተሳክቷል ማለት ነው። አሁን ሂጂ ላምጣት ይሻላል። እሱ ነው የሚሻል። ይዘሃትናና አይ እኔ እዚህ እጠብቃቸዋለሁ። ነው ሰላም፣ እንዴት ነህ? የብኒ ጓደኞች ናቸው።
ፒስ ነው መጣል። ኦኬ እና ነገራችን እንዴት አያል? ቆንጆ ነው። ሳምንት ወልን ከመጣሁ። ኦኬ ጥሩ። እሱ ነው እንደ ከውጭ መጥቷል ያልከኝ? እኔ ምን አላውቀውም። ቢኒ ጋር ነው የምንተዋወቀውና የቢኒ ጓደኛ ነው። አክቹሊ እኔም ለሀገሩ አዲስ ነኝ። ያው ራይ ተጠቃሚ ከሆንክ እናዝናናለን። ኧረ እናሳያለን፣ ችግር የለም። ወይ ቢኒ ምን አልከኝ? በቃ መጣሁ። እኔ ፒክ አደርጋለሁ። በቃ ቢኒ ፒክ አድርገኝ ስለሆነ ቢኒ ታመጣው ነው? ስምሽን ማን ነበር ያልሽኝ? ብሌን እና ተገበያ ነበር ያልከኝ? እሺ አቤል እባላለሁ። እንግዲህ ተመልካቾቻችን ውስጥ ላይ እየተካሄደ ያለውን ነገር እዚህ ጋር ቀጥታ እያየን ያለ ነው። ላይቭ ነው እያየን ያለ ነው። እሱ የሚፈጠረው ነገር እያየ ነው ማለት ነው። እና አሁን ባለንበት እንግዲህ ምንም ኖርማል ወሬ ላይ ያሉት። ኦኬ አቤላ ተገበያ ታዲያ ተራርቆ ነው እንዴ? ተጠጋው እና እንዴት ነህ? ደህና ነኝ። ውጭ ሀገር ነበርኩኝ አልከኝ። የት ሀገር ነበርክ? አሜሪካ ሎስ አንጀለስ። አይ ደስ የምትል ሀገር ናት። ሄደሽ ነበር? ማለት መሄድ በጣም እፈልጋለሁ። እውነት በጣም ነው። ሞክረሽ ነበር? አልተሳካም ትላለህ። ጸባይሽን ካሳመርሽ እኔ ወስድሻለሁ። ኧረ እባክህ። እና ስራ እንዴት ነበር? ቆንጆ ነው በጣም። ላይፍ እንዴት አለፈ ታዲያ? አሪፍ ነው በጣም። ያው ላይፍ በጣም ከባድ ያው እዛ እንዴ ይከብዳል ነው እዛ አሜሪካ ውስጥ ጥቅም ውስጥ እዛ ሩጫ ነው ብታይ፣ ሩጫ ብቻ ነው። ምንም ላይፍ የለም እኮ እዛ። እዚህ እንደምታስቡት አይደለም እኮ እዛ ስራ ነው። አይ አሪፍ እኮ ነው ታዲያ። ስራ ተገኝተው ነው ስለ ያለችበትን እየጠየቀችው ነው። እኛንም ሰዱና እንሰራለን እንዴ ችግር አለ? ኧረ እንፍታችኋለን። እዛ ሀገሪቷ ያው በሰው ኃይል እጥረት እየተሰቃየች እኮ ነው። እኔ ከዚሁ ነው ፌል እያደረገች እንደሆነ ይሰማኛል። ታውቃለህ፣ እየተገደረደረች እኮ ነው። እየተገደረደረች ነው። አይ አሪፍ ነው፣ አሪፍ ነው። አይ እና ምን አሁን የመጣው ምን ፍቅረኛሽ ነው ወይስ ጓደኛሽ ነው? ጓደኛዬ ነው። በኢየሱስ ፍቅረኛሽ አይደለም? እኔ የምልህ ከመጣሁ አንድ ሳምንት ምናምን ቆይቻለሁ ምናምን ብለኝ ነበር። እና ምንም አዲስ ነገር እስኪ ስንት ዓመት ሆነ ደግሞ ውጪ ከወጣህ? ቆየ በጣም እዛ? ያው 5 ዓመት ቆይቼ ያው ግሪን ካርዲን ካስተካከልኩ በኋላ ያው እዛም እንትን ተሰጥቶኛል፣ ዜግነት ናሽናሊቲ ተሰጥቶኛል። እና እዚህ አሁን አግብቼ ለመመለስ ነው እቅዴ። እውነት? በእውነት? አይ ደስ የሚል ሀሳብ ነው። ፈለግ ወይስ አለ? ምን እስካሁን እንግዲህ አላገኘንም። ያለውን ነገር ያው እየፈለግን ነው። አገሪቷ እንግዲህ ምርጫው በዛበት። አገሪቷ ላይ ተለቃችኋል። ቆንጆ እንፈልጋለን። አይ እናግዛለን። እኔም አለው ጓደኞቼም አሉ። በኢየሱስ ገና ከመጀመሩ ነው ፌል ያደረገች። ችግር የለም። አንድ ሰው ነው የምፈልገው ግን አንድ ሰው ነው። እና ታዲያ ስንት ሰው ነው የምትፈልገው? አይ እኔም ጓደኞቼ ያው ከነሱ ማለት ከመረጥክ ብዬ ነው። ለጨዋታ ያክል ነው። ኧረ ግን አንቺ ፍቅረኛ የለሽም? ፍቅረኛ የለኝም። የለኝም። እዚህ ጋር ያው ባልዩ እዚህ ጋር ቁጭ ብሏል። እሷ የለኝም ማለት እዛ ልጁ ጋር ፍቅረኛ የለኝም ማለት። አክቹሊ እኔም አሁን 1-2 ሳምንት ቆይቼ ድጋሚ መመለስ ያለ አይቀርም። እዛ ያልጨረስኩት ጉዳይ ስላለ። እንዴ 2 ሳምንት ብቻ ነው የምትቆየው? 5 ዓመት ሙሉ ቆይተህ አይከብድም? አይ ተመልሼ እመጣለሁ። የሆነ መጨረሰው ነገር ስላለ ነው። ስለዚህ አትቆይም ማለት ነው። ቶሎ ትሄዳለህ። እና አሁን እዚህ ሀገር ውስጥም እዚህ ክልል ከተሞች ላይ ያሉትን ነገር አብሮኝ የሚጎበኝ ሰውም እየፈለግኩ ነው። ኧረ እሱ ችግር የለውም። ምን ያለው አያሳስብም። እኔ በደንብ አሳያለሁ። ጭራሽ ከተማውን ላስጎብኝ ትለዋለች። ጭራሽ ከተማ ልታስጎበኘው የኛ አስጎብኝ ማን የሚሏት ኤጀንት ናት እሷ። ኧረ ተይ። እውነት አንተ ፍቃደኛ ከሆንክ ማለት ነው። እኔማ ፍቃደኛ ነኝ በደስታ። በቃ ችግር የለም። እኔ ደግሞ አሳያለሁ። በጣም እና ምንድነው የሚያዝናናክ? እና እኔ ክለብ መውጣት ያስደስተኛል። የምታውቂው ክለብ አለ እዚህ ከተማ ውስጥም ክልል ከተማችሁ ላይ ባህር ዳር ምናምን መሄድ ፈልጋለሁ። እኔ አሁን እቺን ሳምንት የምር መጀመሪያ እዚህ አዲስ አበባ ያለው መጀመሪያ እዚህ አዲስ አበባ ያለው ሳታይ ወደ ባህር ዳር መሄድ አንድ ሳምንት ማለት በጣም ብዙ ነው። አንድ ሳምንት ባይዘዊ ከተማዋንም ጎብኝተን ክልል ከተሞች ላይ ያሉትን አንዳንድ 2 ክልል ከተማ ሄደን ብንጎበኝ ደስ ይለኛል። ለምሳሌ አንደኛ ባህር ዳር ከዛ ሌላ እዚህ ቅርብ ናዝሬት፣ አዳማ ናዝሬት ምናምን ሄደን ብናይ
እዛ ተዝናንተን እጅሽ ደግሞ እስቲ ታቶ በስማም ጠርፍሽም ተሰርተሻል። ወይኔ ታሳፍራለች ማሬም ተሳፍራለች። እቺ የሴት ርካሽ እንደዚህ ትረክሳለች ብዬ አልጠበቅኩም። ለአንተ እኮ እንደውም ግልግል እኮ እዚህ እጅ ላይ ቀለበት ይገባበት። ቀለበት አላለም ምን ቀለበት አይመቸኝ ዳይመንድ ካልሆነ በስተቀር ነች። እና አንቺ ያው ከኔ ጋር ለመዝናናት ዝግጁ ነሽ? እስቲ እናወራለን። እስቲ አይ እኔ እናወራለን ሳይሆን ቀጥታ ወደ ጉዳዩ ነው። መንዘላበድ ምናምን አይመቸኝም። ወደፊት ነን። አሁን አክቹሊ እንትንም ቼክ ስላልደረሰልኝ ነው አዝዣለሁ እንጂ ጽፌልሽ ያው ተዘጋጅተሽ በደንብ እንድትመጪ መጻፍ ይችል ነበር። ግን አሁን ቼክ ወደዲ አዝዣለሁ አልደረሰልኝም። ቆይዋ አክቹሊ ያው የት ነው ሄዶ ቃል ልቀበል ብሎ ነው ሄዶ ጓደኛውን ሊቀበል ነበር። የሆነ ፕሮግራም እኮ አለ ፓሪ አዘጋጅተናል እዚህ ፓሪ ለአንተ እንዳው ያመጣኝ እኮ ያው ለአንተ እንድናዘጋጅ ነበረ። ዋው እዚህ ቤት ውስጥ አዎ እዚህ ቤት ውስጥ ፓሪ ሊዘጋጅ አሉ። እንግዲህ ጓደኞቹ ናቸው። እኔ እንጃ አልተመቸም። አይ ዶንት ላይክ ኢት በእውነት በጣም እነሱን ታያቸውና እኔና አንቺ ወተን ክለብ ፈታ እንበል። እኔ የኔም ራሱ ቴስት ማድረግ ደስ ይለኛል በዚህ አካሄድ። ማን ታዲያ ማንኛውም እኔና አንቺ እንውጣና ክለብ ተፍታተን አብረን እንደር። ወይኔ እንዴ አብረን እንደር አይከብድም? በአንዴ አብረን እንደር። ያው እኛ ምዕራባውያን እኮ እንደዚህ ነው እኮ አሰራሩ። አይቅርታ ምን አልተመቸሽም? እሺ እና የሚጠጣ ምን ላምጣ? ወይን ቢኖር ወይን እንጠጣ ነበር። እሺ ውሃ ላምጣልሽ። ውሃ ተገኝቷል። ጠጋቢያ ምንድን ነው የምትፈሪው? እና ከተማዋን ታስጎበኝኛለሽ? እና ክለብ ዛሬ እንወጣለን ማለት ዛሬ ግዴታ ነው። ግልጹን ነው የምነግርሽ። እኔ አንቺ ተመችተሽኛል። አንቺ ላይ ኢንቨስት ማድረግ ፈልጊያለሁ ያው እና ዛሬ ክለብ ወተን ፈታ ብለን አብረን አድርገን ቁርስሽን በልተሽ ምን ብለን ተፍታ ብለን አንለያይ? እሺ ተፍታተን ሩም ይዘን አብረን እናድር። ኧረ ምንድን ነው አንቺ? ኧረ ተረጋጋ። እንዴት ተረጋጋለሁ? ምን ሆነሽ ነው በእናትሽ? እና እንውጣ። እሺ ክለቡን እንሂድ። እሺ ሙዲ ከሆነ እሺ አሁን እንሂድ። ግዴታ ካልክ እንኳን ፈተንኳት፣ ግን እኔ እንደዚህ ያልጠበቅኳትም። እንዴት እንደዚህ ታደርገኛለች? በጣም ውሻ ናት። በጣም ከባድ ነገር ነው ያደረገችው። እኔ እኮ ለሷ ብዬ ያልሆንኩት ነገር የለም እኮ። ተፍታተን እኔ እኮ ይኸውልሽ አንቺ ቤተሰብሽንም የአንቺንም ህይወት መቀየር ትፈልጊያለሽ አይደል እንዴ? ለምን ደም ትቀየርልኝ? ሰዎች አሜሪካ ከገባሽ በቂ እኮ ነው። ሌላውን ታዩና የያዝኩትን ጥራዝ ዶላሩን ታዩ። ትወስደኛለህ? በምን አይነት መንገድ ነው የምትወስደኝ? እንዴት ነው ማለት እንዴት ነው ማምነው? መስመሩ ሁሉ ነገር የተመቻቸ ነገር ነው። እንዴት ነው ማምነው? Trust the process ይላል ሚካኤል አርቴታ። እኮ የሆነ ነገር በለኝና አምናለሁ። ችግር የለውም። አሁን ሳልሳ ዳንስ እንደንስ ደስ ነው። እሺ አምናለሁ። 100,000 ብር ትራንስፈር ታደርግልኛለህ? 100,000 ብር 100,000 ብር አሁን ማለት ነው። እቺ ውሻ እኔም በ100,000 ብር ምንም አሁን እንዴ መሰለህ ያሰብኩ ነገር ስለነበር አሁን ካንተ ነው አይደለም። እኔ እንደዚህ አላሰብኩም ጭራሽ። እንደውም እኔ እንደዚህ ትወርቃለች ብዬ ጭራሽ አላሰብኩም። 100,000 ብር $800 $800 Is this your price? Wow. Yes, I can. እሺ ላርግልሽ አሁን ፔፓል ወይ ማስተር ካርድ አለሽ? የለኝም። በእኛ አይደል ሀገር ውስጥ የምትጠቀመው አሁን ላይ ማስተር ካርድ እና ፔፓል ነው ያለኝ።
አለ እና ዶላርም ካሽ አለኝ። ወደ ሆቴል ከሄድን ዶላር ካሽ አለኝ። እዚሁ አስገባልኝ። ሰምተሃል? ይሄ አይበቃኝም? ኧረ ቆይ እንዴ ቆይ ነው እኔ ልውጣ። ቆይ ና ይለቅ እንጂ ምን ይችላል? ከዚህ በላይ ምንድነው የምንጠብቀው? እሺ እንስማት። ቆይ እስቲ ስለሚወጡ እነሱ ገብቷል። እቅዳችንም እንዳይበላሽ ትራንስፈር እንድታረግልኝ። ዶላር ካሽ ትፈልጊያለሽ? አዎ ዶላር ካሽ እሰጥሻለሁ። ዛሬ ተፍታተን አገሪቷን አሳይተሽን አብረን እናድራለን። ዲል አንዴ ቆይ ስልክ ልደውል። እሺ ደውዬ እኔም ዋሌቴን ይዤ ልምጣና ጊዜ አናቃጥል። ሄሎ ቆዮ ብሻ ሶሪ መጣሁ ጠብቂኝ። እናቴ ሞታልና ልሄድ ነው። እሺ ወድሻለሁ። እኔም ወዳለሁ። ማን ነው እኔን ወዳለሁ ያልሽው? ወንድሜ ደው ወንድሜ እኔን ወንድሜ መጣሁ። በቃ ተረጋ እሺ በጣም ትችያለሽ። አንቺ ስነ ስርዓት አይደል? ምንድነው እቺ እኔ አንተ ምንድነው መኪና ውስጥ ሆኖ ስታረጊ የነበረው እንዳለ እየሰማ ነበር። ሁሉንም ነገር አይችልሽ። አንተ ከየት ነው የመጣው? እንዴት ታደርጊኛለሽ? ምን አረግኩ? እድሜኑ ለአንቺ ምንድነው ደግሞ ካሜራው ሲቀጥል አንተ አታምነኝም ማለት ነው? በጣም ባለጌ ነሽ። እሺ በጣም ባለጌ ነሽ። አንተ ምንድነው የምትለኝ? ጭራሽ ምንድነው የምትለኝ? ምን ያረክ ነበር? አታምነኝም ነበር? ጭራሽ አንተ በጣም ውሻ ባለጌ ነሽ። በጣም ባለጌ ነሽ። ውሽ አንቺ አትረቢ። ዝም በል አንተ። ወይኔ ጉዴ ፈላ። ሁሉንም ነገር አይችልሻለሁ። እኔ ለአንቺ ብዬ ቤተሰቤን በተውኩ። ቶሎ ዞር በል እሺ። ቦርኮ ምን ይመስላል? ሲያስጠላ። ወይኔ ተጫወተብኝ። ካሜራውን አጥፋልኝ፣ የባርኪ ካሜራውን አጥፋልኝ። አይደለም እቺ ደግሞ ከሷ ብዛ እኔን በጥፊ እሺ አትንካኝ። እኔን በጥፊ አንቺ ተረጋጋ በእናትህ። አንቺ ሰው ማረኩሽ። እኔ አንተ ምንድን የፈተንከኝ ነበር ማለት ነው? ኦኬ አንተ ዛሬ አታምነኝም ነበረ? ኧረ አይገባሽም። ይኸውልህ አንቺ ማለት ነው። በቃ ዝም በልሽ። አሁን አታወራኝ። በቃ ወይኔ ተወኝ እስኪ በእናትህ ወይኔ። አንተ ልቀቀኝ በእናትህ፣ አትንካኝ እሺ። በጣም ባለጌ ውሻ፣ ሁለታችሁም ደደብ ናችሁ። እሺ እንዳታወሩ። እንዴት አድርገን ድሮም እኮ ይገባኝ ነበር። ወይኔ ውሃ ጠጣ። በደምብ ተረጋጋ። አንተ እኔ እኮ የገረመኝ ተጠራጥሬያለሁ። መጀመሪያም ግን የገረመኝ እንዴት እንደዚህ ታደርጋለች በአንድ ጊዜ ውስጥ? ዛሬ አውቃህ ዛሬ እንዴት ታደርጋለች ነው ያናድድ። አይ አሁን ምንድነው በቃ ወደ መፍትሄ ነው ገብቷል። አሁን ያሰብከውም ነገር ስለነበረ ምንም እንግዲህ የሆነው ሆኗል። ወደፊት መቀጠል ነው። አዎ እሱማ ግን እኔ ለአንተ ራሴን አመመኝ። እኔ ገብርኤልን ነው የምልህ በቃ እየተሰማኝ ነው እዚህ ጋር በጣም የሚገርም ነው። ታውቃለህ ዛሬ ላወቀችው ወንድ እንዲህ መሆን ከቻለች በየቀኑ ክለብ ስትወጣ አስበው ስንት ነገር ተፈጥሯል ማለት ነው። እናቴ እያለች እኔን ትቀፍለኛለች። ሌላውን በጊዜ ማወቅም ስለ 3 ዓመት ረጅም ጊዜ ቢሆንም ሌላ 3 ዓመት ሳጨምር ማወቅም አንድ ነገር ስለሆነ እንግዲህ ተረጋጋና ህይወት ይቀጥላል። ግን አሁን አንተ ምን ልታረግ ወሰንክ? ግን በጣም ነው የማመሰግነው እናንተ እንዲህ ባታረጉልኝ ዘንድሮ በቃ ማበዴ ነበር። በየቀኑ እኮ ነው ብር እሰራለሁ ለሷ ነው። ቤተሰቤን ፈርቼ የነበረው ምንድነው እኛ ፌል እናደርጋለን ብዬ ነበር። ቢሆን ደስ ባለ አይሆንም። እኔ እንደውም ለማሳመን ትንሽ ጊዜ ይፈጅብኛል ብዬ አስቤ ነበር። ግን በቀላሉ ተሸወደች እሷ። እንደዚህ ማድረግ አልነበረባትም። 100,000 ብር እኔም በ100,000 ብር
ከባድ ነው። አይ አሪፍ። ለማንኛውም በደንብ ራሴን እንዳነብና እንዳጠና አድርገኛለች። ከዚህ በኋላ ለሁሉም ነገር እንደወስንና አስቤ እንድገባበት የሚያደርገች ከዚህ በኋላ የምትውላቸውንም ሴቶች የምታገኛቸውንም ሴቶች ዴት የምትወጣቸውንም ሴቶች ያው አገናዝበህ ባክግራውንዳቸውን አጥንተህ ፍቅር እውር ሳያደርገህ ከመጀመሪያው ባክግራውንድ ማጥናት ነው ዋናው። አስበበት አገባም እኮ ምንም ነገር ላይ አስበበት አገባም። ድንገት ትገባለህ፣ ከዛ በኋላ ተሰውረ ቁጭ እሱማ ግድ ነው። ያልተያዝን ስለሆነ ያልተያዘ ያለቅሳል አይደል አባባሉ። ዲያስፖራ የራይድ ሹፌር ተጣልቶ ዲያስፖራ ፍቅረኛ እኮ ሙሉ ለሙሉ የለኝም እኮ ነው ያለችው። እሱን ነው እኔ ደግሞ ትንሽ የደበረ ወንድሜ ተባልኩትስ እኔ አይዞህ በቃ አንተም አትጨናነቅ። ምንድነው በእናትህ አሁን እኔ እሳት ነው የተሰማኛል። ደግሞ ከሷም ብዙ እኔን በጥፊ አቤላም እኮ ቀምሷል። እኔም ቀምሻለሁ። በዚህ ጉዳይ አሁን ይሄን ቪዲዮም ቀርጸነዋል ለተመልካች ተላልፎ ህዝቡም አስተያየት ይሰጥበታል በዚህ ጉዳይ እና ኧረ ጉዳይ ጋለጥ እቺ ማትረባ በጣም ስድናት እናቴ እያለች ሁሌ እኮ የምትከፍለኝ በየቀኑ ነበር ብር የምሰጠው እየሰራው ለሷ ነው። አሁንም እኮ እናቴ ጋር ነው ያለች። አዎ ከዛ ወንድሜ ደውሎ ነበር እኔን ወንድሜ ማለት እናቷ ያልወለዱት ወንድም አላት። በጣም ደስ ይላል። እንግዲህ ተመልካቾቻችን ሁሉም ነገር እንደቀረጽን ተስፋ እናደርጋለን፣ ደርሳችኋል ብለን ተስፋ እናደርጋለን። እንግዲህ እንዳሰብነው አልሄደም። ቢሳካለትና አብረው ብትሆን ደስ ይለን ነበረ፣ ግን አልሆነም። ለሱም ጥሩ ድል ነው። እንግዲህ ከመጀመሪያው ባይሆንም አሁን ላይ አይኑን መግለጡ አንድ ነገር ነው እና ሌሎች እንደዚህ እንዲፈተንላችሁ የምትፈልጉ ሰዎች ካላችሁ አይጂ ላይ ኮንታክት አድርጉ እና ስለዚህ ቪዲዮም ያው የተሰማችሁን ሀሳባችሁን ኮሜንት ላይ አሳውቁን። በምንችለው እንሞክራለን ማለት ነው። ይሄ ቪዲዮ አያችሁ ደግሞ የተመቻችሁ ላይክ እና ሰብስክራይብ በማድረግ አግዙን። ይመቻችሁ።